የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊና የሴቶችና ህፃናት ዘርፍ ኃላፊ ወይዘሮ ኩሪባቸው ታንቱ መድረኩን ሲከፍቱ የሴቶች የልማት ህብረት የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ ከፍተኛ ሚና ስላለው ምርጥ ተሞክሮዎችን ቀምሮ ወደ ሌሎች የሴቶች የልማት ህብረቶች እንዲስፋፋ ማድረግ አስፈላጊ መሆኑን አስረድተዋል። የኛ ዋናው ዓላማው የሴቶች ልማት ህብረት ይጠቅማል። የሴቶች ልማት ህብረት የሚባለው ለሁሉም ነገር የኢኮኖሚ ምንለው የማህበራዊ የፖለቲካ ዘርፍ ላይ የምናመጣቸው ነገሮችን የመክፈቻ ቁልፍ ነው ብለን ካልን የመጀመሪያ ስራችን መሆን ያለበት የልማት ህብረቷን እናጠናክራለን። ይሄን ለማጠናከር ደግሞ ልማት ህብረትን አጠናክርን ማለት በሴቶችና ህፃናት ላይ የሚሰሩ 4-5 ግቦችን ለማሳካት የመጀመሪያ ስራ የሚሆነው የልማት ህብረቶችን ማጠናከር ማለት። የሴቶች የልማት ህብረት በይበልጥ ከተጠቀምን ዘርፈ ብዙ ችግር የምንፈታበትና የተለያዩ ኢኒሼቲቮችን በማሳለጥ የሀገር ብልጽግናን ለማረጋገጥ መሰረት እንደሆነ ተናግረዋል። ሴቶች በግላቸው ተደራጅተው ተጠቃሚ ከመሆን በዘለለ መንገድ በተደራጀ መንገድ ኩታገጠም በሆኑባቸው አካባቢዎች ላይ አንድ ላይ በመሆን የጋራ የሚያሰባስብ አጀንዳ ላይ መወያየት፣ እርስ በርስ ማህበራዊ ትስስራቸውን ማሳደግ ከዛም በዘለለ በተለይ በዋናነት የኢኮኖሚ ተጠቃሚነትን ከማሳደግ አኳያ ስናይ በዙር ሞዴሊንግ እየፈጠርን እንሄዳለን ብለን እቅድ ይዘን ወደ ስራ ገብተናል። የውይይቱ ተሳታፊዎች በሰጡት አስተያየት የሴቷን ተሳትፎና ተጠቃሚነት ማጠናከር ዘርፈ ብዙ ፋይዳ እንዳለው ገልጸዋል። ሴቶችን በኢኮኖሚ ማብቃት በሴቶች በህፃናት ላይ ለምናወራቸው ችግሮች ስለ ህፃናት ጥቃት ሌሎች ፍልሰት በእነዚያ ሁሉ ላይ መሰረት የሚጥል ከልማት ህብረቶች ጋር ውይይት ማድረጋቸው ለኛ በጣም ትልቅ መነሻ ነበር የሆነን። የክልሉን ድጋፍ መነሻ በማድረግ ትምህርት ወስደን እንደዚህ የውድቀት ግምገማ እናስገመግምን በሚል ያ ነው ለኛ ትልቅ መነሻም የሆነንና እጅግ በጣም ምስጋና ነው ያለን። ሁሉንም ፓኬጆች የጤና የትምህርት ከተማ ላይ ደግሞ የኢንተርፕራይዞችን የመልካም አስተዳደር ፓኬጆችን ከማሳተፍ አንፃር ያን ደግሞ በቴክኒክ ኮሚቴ ገምግመን በስትሪንግ ኮሚቴ ገምግመን ደረጃ ሰጥተን ከመምራት አንፃር ብዙ ነገር የተማርንበት ሁኔታ እንዳለ ለማንሳት ነው። አሉ ልማት ህብረቶች በተሻለ መንገድ የሚሰሩ የሚቆጥቡ ወደ ስራ የገቡ የተሰማሩ ሴቶች አሉ በተጨባጭ ያየናቸው ማለት ነው። ስለዚህ ይሄ እንዴት እናስፋ በተሻለ ሁኔታ ሰብሰብ ተብሎ አንድ ላይ ሆኖ የመወያየት የጀመሩበት መንገድ ቁጠባ የጀመሩበት መንገድ ስለዚህ ይሄን በዚህ ደረጃ እየመጡ ያሉ ሴቶች ስላሉ ይሄን በተለየ መንገድ መደገፍ አለበት።